ሰው ማለት ነው ማለት አሲድ መድፋት የሚፈልግ ሰው ቁጭ ብሎ እንደዚህ አይነ ላይ እየታየ እኔ የመጣሁት አሲድ ልደፋበት ነው ለምን አንደኛ ሴት ናት ወንድ ቢሆን ነግሯት ወይ የሆነ ነገር አላት የሀጅ ሁለተኛ ሚስት ናት መጀመሪያ ስለ ሰይድ ልጅ ፍንጭ ነበረችኝ ማለት ምክንያቱም እዛ ጋር አብዲ ቃል ያልኳችሁ ለዚህ ብዙ ጊዜ ወንዶች የጓደኛቸውን ሚስጥር ለሚስቶቻቸው የማውራት ናቸው ያወራሉ ማለት ለሚስቶቻቸው በጣም እኛ ደግሞ ስለማንችል ሄደን ባለፈው የሆነች ልጅ ሰይድ ደብድቦ ነበርና ምክንያቱ ምስጢር ስለ ልጁ ምስጢር ለሱመያ ስለነገረች ያን ሰምቶ ነው ሊጠይቃት ካሜራ ደቅኖ እዛ ሴርም ተዘጋጅታ የመጣችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱን ጀዛከላህ ኸይር። ያሰባችሁትን ነገር አላህ ሱብሃነሁ ወተዓላ ያሳካላችሁ፣ ቀልባችሁን አይቀይረውም። ወዳችሁ ማከብራችሁ ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ሱመያ ሰሞኑን ጠፍታ ነበረች። ያው ጥሩ ነው፣ አንዳንድ ጊዜ ከግርግር መጥፋት ጥሩ ነው። የሰው አይንም ሲበዛ ጥሩ አይደለም፣ የሰው ትንፋሽም ጥሩ አይደለም። ጠደግ አረሽና ዛሬ ደግሞ እዛ የመጣችው ባለፈው ለምን መታት ብዬ ራሱን የጥያቄ ሆኖብኛልና ሱመያ ተናገረች። የመታበት ምክንያት እሷ ናት ስለ ልጁ የነገረችኝ ብላ ለዛ ምክንያት ነው የመታት ብላ አለችላችኋለሁና ሱመያም ጥፋተኛ ነሽ። ምንድነው ጥፋቷ? አንድ ሰው ምስጢር ብሎ እስከ ነገራት ድረስ ያንን ነገር በራሷ መንገድ እንደጀመረች በራሷ መንገድ መጨረስ ነበረባት ማለት ነው። እሷ እንግዲህ ለሁለት ለምወዳቸው ለሁለት ጓደኞቼ ነግሬያለሁ አለች። እንግዲህ ያው መቼም ሰላም አታውቃትም፣ ያው ለሰላም ይሆናል የነገረቻት ያው ሀዋ ናት። ሀዋ ደግሞ በአሁን ሰዓት ከሰይድ ጎን ናት። ለምን ሰይድም ያው እያስፈራራትም በጥፊም በወጭም እያረጋት ስለሆነ ያው ነፍሴ ነፍሴ የምትልበት ሰዓት ስለሆነ ለሱ ትነግረዋለች ብዬ አስባለሁ። አብረውም ኑረዋል። ይሄን ያህል የምጨክንበት አይመስለኝም። ያው የነሱ የግል ጉዳይም ስለሆነ የራሳቸው ችግር ስለሆነ በዛ መሀል ይሄንን ልትደብቀዋለች ብዬ አላስብም። ያው እሷ የነገረቻት ትላለችና ሱመያም መናገርሽ አጠፋሽ። አንደኛ ልጅቷ በራሪ አይደለችም። እቺ ሀጂ ሚስት የተባለችውና እነሱ ጀማዓ የቆየች ናት። እኔ አሁን ጦል ብላ የገባሽ መስሎኛል። እሷ ምስጢር ብላ ስለምትወድሽ ስለምታከብርሽ ያው ብዙን ጊዜ በአሁን ሰዓት ሁሉም ሰው በዘረኝነት የተበሳበሰ ስለሆነ ከነሱ ውስጥ እሷ ወጣ ብላ ላንቺ ስለምትወድሽ ይሄን ምስጢር ስለነገረችሽ እነሱ ላንቺ መንገር ነበረባቸው። እሷ ግን ነገረችሽ። አንቺ ምስጢሯን መጠበቅ ነበረብሽ። አንቺ ጥፋተኛ ነሽ። ለሀዋም ሆነ ለማንም መናገር የለብሽም። በቃ ሰምቻለሁ፣ ይሄን ነገር ማጣራት አለብኝ ማለት ነበረብሽ እንጂ እሷ ላይ እጅሽን ቀስረሽ እሷ ናት ብለሽ ማመልከት አልነበረብሽም። እንግዲህ ተመልከቺ፣ ዛሬ በአንቺ ምክንያት ነው የተደበደበችው ማለት ነው። እና አንዳንድ ጊዜ የምናደርጋቸውን ነገር ብንጠነቀቅ ጥሩ ነው። ምስጢር ምንም ሆነ ምንም ምስጢር እንጠብቅ። ወላሂ ምስጢር ጠባቂ ወላሂ የሰውን አይብ የሰተረ አላህ አይቡን ይሰትርለታል። እኔ ብዙን ጊዜ የማልጠብቃቸው ሰዎች አሁን የሰይድ እህት ባለፈው ሱመያ ሊከርድ ያረገችላትን ሊከርዱን እዛ ወጣች። ሱመያ ቅርታ እንደምታረጊልኝ ተስፋ አረጋለሁ አለች። ሱመያ ደግሞ በፊት በዛ ግርግሩ ጊዜ የሰይድ ያጎቱን ልጅ ሊከርድ አውታ ይቅርታ ጠየቀችው። እንደዚህ አይነት ነገር ቢቀርስ ብዬ አስባለሁ። እስቲ እናንተስ ምን ይመስላችኋል? እንደዚህ አይነት ነገር አያስጠላም? አይደብርም? አሁን በጣም የምወደው ማከብሮ ለኔ ተጨንቆ ሊከርድ አርገልኝ ያ ሰውዬ ሊከርድ አርጎልኝ ያንን ሊከርድ ደግሞ ወደ ሶሻል ሚዲያ ለምን አወጣዋለሁ? ቢያንስ እንኳን ያን ነገር የራሳችን የግላችን ብናረግ ቢቀርስ። አንዳንድ ጊዜ ሰው ሊከርድ ሲያረግ ላይጠነቀቅ ይችላል። ያው የምታደርጉት ነገር ፕራንክ ከሆነ አዎ ፕራንክ ነው፣ ማንንም አይቀየምም። ግን ይሄ ደግሞ ፕራንክ አይደለም፣ እውነተኛ ነገር ነው። ግን እንደዚህ አይነት ነገር ባታወጡ፣ ምስጢር ብትጠብቁ። እናንተ ምስጢር አወጣችሁ የምታገኙት ገንዘብ ወላሂ ቢቀር ይሻላል። እኔ የእህትነት ምክሬ ነው። ይሄ ምቀኝነት ወይ የክፋት ምናምን እንዳይመስላችሁና ሁላችንንም በምንችለው አቅም የጓደኛችን ምስጢር ወላሂ ብንሸፍን ተወዳጅነት አለው።
ምንም ሶሻል ሚዲያ ብትጠቀሙ ምንም ነገር ፌመስ ብትሆኑ የጓደኛችሁን በሶሻል ሚዲያ ላይ ምስጢሯን አታውጡ። ጥሩም ይሁን መጥፎም ለእናንተ ሊከርድ አደረገች። በቃ ይሄን ሊከርድ ዩቱብ እንስራ ብላችሁ ተመካክራችሁ ካደረጋችሁ እሰየው፣ ችግር የለውም። ግን አንድ ሰው ሆን ብሎ ሊከርድ አሁን ባለፈው የሰይድ ያጎቱ ልጅ ሊከርድ አድርጎላት ስትለቅ ወላሂ በጣም ነው የተሳቀኩት። ሱመያ ማለት ነው። ቢያንስ ዘመዳሞች ናቸው፣ ቤተሰቦች ናቸው። ቢያንስ እሷ ባዳ ናት፣ ሱመያ ባዳ ናት። ቢያንስ እነሱ በጣም ይቀራረባሉ፣ ቤተሰቦች ናቸው። አንድ ላይ ተወልደው ያደጉ አፈር ፈጭተው ያደጉ ቤተሰቦች ናቸውና